የሰው ልጅ ሳይኮ ሳይበርኔቲክ ነው፣ ግብ የሚያነፈንፍ ፍጥረት ነው ብሎ ነው ያስቀመጠው። አሁን ሳይኮ ሳይበርኔቲክ የሚለውን ሁለት ቦታ እንክፈለውና ሳይኮ የምትለውን ቃል ለጊዜው ትተን ሳይበርኔቲክ ምንድነው ብትሉኝ፣ ሳይበርኔቲክ ማለት ከአንደኛው የዓለም ጦርነት ጀምሮ አሁን እስካለንበት ድረስ ግብ ተሰጥቷቸው በተለያዩ ያንን ግብ እንዲመቱ በሚያደርጉ መሪ አካላት ግቡን የሚመቱ ኦብጀክቶች ናቸው። ግብ የሚመቱ ወይም ደግሞ ግብ የሚያነፈንፉ አካላት ናቸው ሳይበርኔቲክ የሚባሉ አካላት። ለምሳሌ ሚሳኤልን እንውሰድ። ሚሳኤል ከዚህ ላይ ሆነን በምንተኩስበት ሰዓት በሳተላይት እየተመራ የተሰጠውን ጂኦሜትሪክ ሎኬሽን ኮኦርዲኔቷ ላይ ሄዶ እንዲያርፍ መንገድ ሲለውጥ ወደ መንገዱ እየመለሰ ከሳተላይት የሚያገኘውን ዳታ እየተጠቀመ ሄዶ በታለመለት ቦታ ላይ እንዲወድቅ የሚያደርግ ሜካኒዝም ነው። ይሄ እንዲህ አይነቱ ኦብጀክቶች ሳይበርኔቲክ ሜካኒዝም ይባላሉ። ሰዎችም ሳይበርኔቲክ ሜካኒዝሞች ናቸው። የሰዎች ሳይበርኔቲክ ማንነታቸው ግን በሳይኪካቸው ወይም ደግሞ በስነ ልቦናቸው ውስጥ ነው ያለው። ስለ ሰው ስንነጋገር እንግዲህ ሰዎች ግብ ሊያነፈንፉ ነው የተፈጠሩት ማለት ነው። ልክ ስነ ፍጥረት በፐርፐዝ እንደተሰራ ሁሉ ሰዎችን በፐርፐዝ መሰራታቸውን የምታውቁት ሰዎች ሁሉ ግብ አነፍናፊ ፍጥረቶች ናቸው። ግን እንዳለመታደል ሆኖ አብዛኛው ሰው የሚያነፈንፈውን ግብ አያውቀውም። ካልዘራንበት አረም እንደሚበቅልበት ሁሉ ለአእምሯችን ግብ ካልሰጠነው በስነ ፍጥረት ውስጥ ያሉ ግቦች በሙሉ አእምሯችንን ይወሩታል። እነዛን ግቦች ስናሳካ ነው የምንኖረው ማለት ነው። በዓለም ላይ ከ97% በላይ የሚኖሩ ሰዎች የራሳቸው ግብ የላቸው፣ የራሳቸው ራዕይ የላቸው። በሌሎች ሰዎች ራዕይ መሳካት ውስጥ ነው የሚያገለግሉት። ይሄ በራሱ መጥፎ አይደለም። ሁሉ ሰው ባለ ራዕይ እንኳ ቢሆን ራዕያቸውን የሚያሳኩት የሌሎችን ሰዎች እያሳኩ እግረ መንገዳቸውን መሆኑ የታወቀ ነገር ነው። ግን ደግሞ ምንም ራዕይ የሌለው ሰው ወዴት እንደሚሄድ ሳያውቅ እንደወጣ ሰው ነው የሚመስለው። ይህንን ዶክተር ማይልስ ሙንሮ የሚባል ሰው ወዴት እንደሚሄድ ለማያውቅ ሰው የትኛውን መንገድ ይወስደዋል ብሏል። ወዴት እንደሚሄድ ለማያውቅ ሰው በፈለገው አቅጣጫ ቢወጣ ተሳስተሃል ልትሉት አትችሉም። ምክንያቱም ወዴት እንደሚሄድ አያውቅም። የሚሄድበት መንገድ ሁሉ ትክክልም አይደለም ብላችሁ የምትከራከሩበት መመዘኛ የለም። እንግዲህ ተመልከቷል። ይሄ ሰውዬ ሳይበርኔቲክ ሜካኒዝም ነው ያለበትን የሰው ተፈጥሮ በሁለት ቦታ ከፍለን እንመልከት። ሰዎች ሊትራሊ ቃል በቃል ሁለት አይነት ተፈጥሮ ያላቸው አእምሮች ናቸው በውስጣቸው ያሉት። አንደኛው ኮግኒቲቭ ማይንድ ነው ወይም ደግሞ አሳቢው አእምሮ ነው። ትምህርት ቤት ወስደን የምናስተምረው አእምሮ ነው። የሚያስበው ራሽናላይዝ የሚያደርገው ምክንያታዊ ብለን የምንጠራው አእምሯችን ነው። ይሄ አእምሯችን ከ5 እስከ 10% ህይወታችንን ብቻ ነው የሚቆጣጠረው። የተቀረው አእምሯችን ደመነፍሳዊ አእምሮ ነው ወይም ደግሞ ሳብኮንሺየስ የሆነው አእምሮ ነው። ይሄ አእምሮ ምንድነው ግልጋሎቱ ብላችሁ የምትጠይቁኝ ከሆነ ወደዛኛው እንመለሳለን።